አክብሮታይ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማቅረብ ጀመርን። አበይት ነጥቦቹን በቅድሚያ ብልጽግና በእንስሳት ከትግራይ በተጓጓዘ መሳሪያ ተወጋው ሲል ገለጸም። የፋኖ አመራሩ ደግሞ የክልሉ ብልጽግና መዋቅር ፈርሶ የጀነራሎች አገዛዝ እንዳለ ያሳየ ነው ያሉትን አንስቷል። የአማራ ክልል አሁንም የጦርነት አጀንዳዎች ዋነኛ ማዕከል ሆኖ ቀጥሏል። ዝርዝሩ ተዘጋጅቷል። አዲስ አበባ የሚገኙ የትግራይ የቀድሞ አመራሮች የአብይ አህመድ አስተዳደር ትግራይ ላይ እርምጃ ይወስድላቸው ዘንድ መጠየቃቸውን ቀጥሏል። የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤ ኬሪያ ኢብራሂም በትግራይ የአስቸኳይ ጊዜ አዋጅ መታወጅ አለበት ብሏል። የአብይ ሚኒስትር አብርሃም በላይ በበኩላቸው ጦርነት በፌዴራል መንግስት በኩል ይጀምራል እያሉን ነው ሲሉ ገልጿል። ይህንን የተመለከተው ሪፖርትም ወደ እናንተ ይደርሳል። የሽመልስ አብዲሳ አስተዳደር ወጥተው የነበሩ የፖሊስ አባላት ዳግም እንዲቀላቀሉ ጥሪ ማቅረቡ ተሰማ። ይህ የተነገረው ጄኔራሉ የክልሉ ሚሊሻ አባላት ለሀገራዊ ጥሪ ተዘጋጁ ባሉ ተመሳሳይ ሰሞን ነው። ተጨማሪ ያለን። ሮይተርስ በብልጽግና መታገዱን አረጋገጠም። ኢትዮ ፎረም ከቀናት በፊት አገዛዙ የዜና ተቋሙን መከልከሉን መዘገቡ ይታወሳል። ይህ በእንዲህ እንዳለ ብልጽግና የቢቢሲ ሙያተኞችን ፍቃድም እስካሁን እንዳላደሰ ታውቋል። እንመለከተዋለን። የምክር ቤት አባሉ ፍርድ ቤት ሳይቀርቡ ቀሩ። የቀድሞ የሰላም ሚኒስትር ዴኤታ በፍርድ ቤት የተላለፈውን ትዕዛዝ ጥሶ ማረሚያ ቤቱ እንዳይቀርቡ አድርጓቸዋል ተብሏል። ሌላኛው መረጃችን ነው። የሶማሊያው ፕሬዝዳንት ጎረቤት ሀገራት እስራኤል ለሶማሌላንድ የሰጠችውን እውቅና ይደግፋሉ ሲሉ ከሰሱ። ይህንን የሚያደርጉት ደግሞ ለራሳቸው ጥቂት ጥቅም ነው ሲሉም ተናግሯል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። ብልጽግና በእንስሳት ከትግራይ በተጓጓዘ መሳሪያ ተወጋው ሲል ገለጸም። የፋኖ አመራሩ ደግሞ የክልሉ የብልጽግና መዋቅር ፈራርሶ የጀነራሎች አገዛዝ እንዳለ ያሳየ ነው ያሉትን ሁነት አንስቷል። የአማራ ክልል አሁንም የጦርነት አጀንዳዎች ዋነኛ ማዕከል ሆኖም ቀጥሏል። በተለይም በደቡብ ጎንደር ዞን በዋናነት ደግሞ በደብረ ታቦር ከተማና በዙሪያው የነበረው ሰሞነኛ እንቅስቃሴም የብልጽግናው የቅርብ ጊዜ ፕሮፓጋንዳዎችን የቀየረ ስለመሆኑ የሚገልጹት በርካታዎች ናቸው። በአንዲት ከተማና ዙሪያ በደርዘን የሚቆጠሩ የድሮን ድብደባዎች የተፈጸሙበት እጅ ሰጡ ይላላቸውም ጠፍቷል በሚልም ሲገልጻቸው ከነበሩት የፋኖ ኃይሎች ጋር ሙሉ ቀን ከተማ ውስጥ ተዋጋው በሚል ብልጽግናው የገለጸበትም ነው። ሰላምን መርጠው ጦርነትንም ተጸይፈው ለብልጽግና እጅ ሰጡ ሲላቸው የነበሩ ታጣቂዎችን ጭምር አሰላለፍ አስቀይሮ ወደ ጦርነት ያስገባበት ይኸው ሰሞነኛ ሁነት ዛሬም ድረስ በዞኑ የድሮን አሰሳዎች የቀጠሉበት ሆኖም ነው ያለፈው። የቅርብ ጊዜ የብልጽግና በተለይም የክልሉ መንግስት ባለስልጣናት ተከታታይ መግለጫዎች ደግሞ ሻቢያና ህወሓት ጎንደር ላይ ወጉን የሚል ሆኗል። ከነዚህ የብልጽግና አመራሮች መካከል አንዱ የሆኑት የደብረ ታቦር ከንቲባም ሲሆኑም ከትግራይ በተጫነ ሎጂስቲክስ ወጉን ይሉና ሎጂስቲክሱ ደግሞ በ27 እንደ አህያ ባሉ የጋማ ከብቶች ነው ተጭኖ የመጣው በሚል ያሰሙት ንግግርም ጎምዛዛ ቀልድ ተደርጎ ተወስዷል። ህወሓትና ሻቢያ ተልኮ ይዞ መጥቶ ደብረ ታቦርን ለማፍረስ ደብረ ታቦርን ካፈረሱ ክልሉን በቀላሉ ማፍረስ ይችላል ብሎ ከትግራይ ከ27 የጋማ ከብት በላይ ግባት ጭኖ መጥቶ ከተማ ላይ ትንኮሳ የፈጸመ ቡድን አፍሮ እንዲመለስ ለ8 ሰዓታት ከተማ መሃል ነው የተዋጋ ነው የሚሉት እኒህ አመራር በከተማ በተለያዩ የመንግስት ተቋማት ላይ የደረሰውን ቃጠሎና ውድመትን ያደረሱት የፋኖ ታጣቂዎች ስለመሆናቸውም ይናገራሉ። ጉዳዩ የዓለም አቀፍ የመገናኛ ብዙሃን ትኩረትን መሳቡም አልቀረም። የቀድሞ የቢቢሲ ጋዜጠኛና የኮመንዌልዝ ፕሮፌሰሩ ማርቲን ፕላውት በከተማ በፋኖ ኃይሎች የተከፈተ ጥቃትን ለመቀልበስ በሚል በመንግስት ሰራዊት በኩል በተፈጸመ ከ16 በላይ የድሮን ጥቃት መሰረተ ልማቶች ላይ ጭምር ውድመት አጋጥሟል ብሏል። ቢቢሲ ደግሞ በተለይም በከተማ ዳርቻዎች አካባቢ የድሮን ድብደባዎች እንደተፈጸሙ ነዋሪዎች መናገራቸውን ያመለከተበትን ዘገባውን ያሰራጨ ሲሆን 4 ሰላማዊ ሰዎችን በጥቃቱ እንደተገደሉ አንድ የከተማ ነዋሪ ነገሩ ብሏል። ከተማዋ ከሰሜኑ ጦርነት አንስቶ ሰላም አግኝታ አታውቅም ያሉ አንድ የደብረ ታቦር ነዋሪም ኑሯችን አሁንም የሰቆቃ ነው ይላሉ። ነገ ምን እንደሚሆን አናውቅም። የፋኖ ኃይሎችም
ወይንም የመንግስት የጸጥታ አካላትም ናቸው የሚያስጨንቁን ሲሉ አጣብቅኝ ውስጥ መግባታቸውን ገልጿል። አንደኛው ሲገባ ሌላኛው ሲወጣ በሚፈጠረው ክፍተት የሚገቡ ዘራፊዎችና ልጆችን ከናታቸው ነጥቀው ገንዘብ የሚጠይቁ ወንጀለኞች እንደሚያሰጓቸው ነዋሪዎቹ ያክላሉ። የእኛ የአደጋ ስጋት ተጠሪያችን አሁን መድኃኔዓለም ብቻ ነው ሲሉም ለሰላማቸው እምነት የሚጥሉበት አካል እንደሌለ ተስፋ በመቁረጥ ጭምር ተናግረዋል ብሏል ቢቢሲ። የፋኖ አመራሩ አስረስ ማረ ደግሞ ለፈረሰ የብልጽግና መዋቅር አላስፈላጊ መስዋዕትነትን የክልሉ የጸጥታ መዋቅር የሚሆን ህዝቡ መክፈል የለበትም ሲሉም ይገልጻሉ። ሻቢያ ህወሓት እያሉ የፋኖን ማህበራዊ መሰረት ለማሳጣት በሚል ብልጽግናዎች ቅስቀሳ ያደርጋሉ። ይህ በራሳችን አቅም እያፈረስ ነው ያለ አገዛዝ የሚፈጥረው ምክንያት ነው። ለክልሉ የጸጥታ ኃይልም ይሁን ለብልጽግናው አመራሮች ግን ለፈረሰናም የጀነራሎች አገዛዝ ላለበት ክልል አላስፈላጊ መስዋዕትነትን አትክፈሉ። ከሀገራዊ ብሔራዊ ጥቅሞችም በተጻራሪ ለቆም አገዛዝም የትኛውም ኢትዮጵያዊ ሊሞት አይገባም ሲሉም ይቀጥላሉ። ኦልሬዲ ፈራርሷል፣ መዋቅሩ ፈራርሷል። ክልሉንም እያስተዳደሩት ያሉት የአብይ አህመድ ጀነራሎች ናቸው። ሌላው መዋቅር ይስሙላ ነው ብለን ተናግረን ነበረ። ያንን በተጨባጭ የሚያረጋግጥ ነው። መከላከያ ስለለቀቀ ነው እነሱ የያዙት ካለ እንግዲህ የለም ሌላ ኃይል የለም ሌላ መዋቅር የለም ማለት ነው። ይህ በተግባርም የተረጋገጠ ነው። የአማራ ህዝብ እርስ በርሱ የአማራ ወጣት እርስ በርሱ እንዲዋጋ አንዱ በአንደኛው ወገን ሌላኛው በሌላኛው ወገን ሆኖ እንዲጫረስ የአብይ አህመድ የረዥም ጊዜ ህልሙ ነው፣ ዘወትርም የሚሰራበት ነው። ስለዚህ ይህንን ማክሸፍ ከኛ ይጠበቃል፣ እነሱም ይጠበቃል። ቲፒኤልኤፍም ጋር ሆነ ከኤርትራ ጋር ጦርነት ብሎ የሚያስነሳው ግርግርም አገዛዙ ከቀውስና ከጦርነት ውጭ ለአንድም ቀን ስልጣን ላይ መቆየት የማይችል አንዳችም ፖለቲካዊና ሰላማዊ ምላሽ ለህዝብ መስጠት የማይችል መሆኑ የሚያረጋግጥ ስለሆነ የኦሮሞ ወጣቶችን ጨምሮ የትኛውም ኢትዮጵያዊ ለዚህ አገዛዝ ጠመንጃ በማንሳት ህይወት መክፈል ህይወት መገበር የለበትም ብዬ አስባለሁ። በሌላው ህዝብ መብትና ፍላጎትና ነጻነት ህልውና ላይ በመነሳትም ታሪካዊ ስህተት መስራት የለበትም ብዬ አዲስ አበባ የሚገኙ የቀድሞ የትግራይ አመራሮች የአብይ አህመድ መንግስት ትግራይ ላይ እርምጃ ይወስድላቸው ዘንድ መጠየቃቸውን ቀጥሏል። የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤ ኬሪያ ኢብራሂም በትግራይ የአስቸኳይ ጊዜ አዋጅ መታወጅ አለበት ብለዋል። የአብይ አህመድ ሚኒስትር አብርሃም በላይ በበኩላቸው ጦርነት በፌዴራል መንግስት በኩል ይጀመራል እያሉን ነው ሲሉ ገልጿል። ከቀናት በፊት የቀድሞ ኢታማጆር ሹም ጀነራል ሳሞራ የኑስ ለ4 ኪሎ አስተዳደር የእርምጃ ውሰዱልን ጥያቄ አቅርበው እንደነበር ይታወሳል። የትግራይ ክልልን ሰላም የሚያውኩ አቃፊዎች ላይ ተገቢ የማስተካከያ እርምጃ ተወስዶ ክልሉ እፎይታ ሊያገኝ ይገባል በሚል ስለመናገራቸው መዘገባችንም የሚታወስ ነው። አስቀድመው ደግሞ ሌላኛው የቀድሞ የትግራይ አመራር የአሁኑ የአብይ አህመድ አማካሪ ጌታቸው ረዳም ስንበሳጭ እርምጃ ውሰድባቸው እንጂ እንለዋለን፣ አብይ ግን ቆይ ሰብል ይሰብሰብ ይላል ሲሉ ተናግረው እንደነበር የሚዘነጋ አይሆንም። ምትናደርበት ሰዓት አለ። ፌደራል የሆነ ነገር ተንቀሳቅሶ ለምን ልክ ያስገባቸው ነው የምትለው ነው። I have conversations with the Prime Minister. አትቸኩሉ። ቢያንስ የትግራይ ሰው እንኳን ምርት ሳይሰበስብ ግጭት የሚባል ለምንድን ነው ለማንሳት ሰው የሚቸኩለው? ሊትራሊ የሌለ ሊሰጠው አልችልም። እንዲህ ያሉ ጥሪዎች የቀጠሉ ሲሆን ሌላኛው አመራር የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤ ወይዘሮ ኬሪያ ኢብራሂም አገዛዙ በትግራይ የአስቸኳይ ጊዜ አዋጅ አውጅ ዘንድ መጠየቃቸውን የብልጽግናው ልሳናት ዘግበውላቸዋል። የኢፌዴሪ ህገ መንግስት የአስቸኳይ ጊዜ አዋጅ የሚታወጀው የውጭ ወረራ፣ የተፈጥሮ አደጋ ወይንም የህዝብ የጤና ስጋት ሲከሰት እንደሆነ ያብራራል። እናም እኒህ የቀድሞ አመራር የጤና ስጋት የሚሆን የተለየ አደጋ በሌለበት ሁኔታ ለጦርነት አስቸኳይ ጊዜ አዋጅ ይታወጅላቸው ዘንድ እየጠየቁ ናቸው። ለህዝብ ሲባል የጦርነት በሮች ሁሉ መዘጋት አለባቸው። ለዚህ ደግሞ በሀገር ውስጥም ሆነ በውጭ የሚገኙ የትግራይ ተወላጆች ጥረት ማድረግ ይገባቸዋል ሲሉ የሚናገሩት የቀድሞ የህወሓት ስራ አስፈጻሚ አባልና የአሁን የስምረት ማዕከላዊ ኮሚቴ አባል ኬሪያ ኢብራሂም ከፌደራል መንግስት ጎን መቆም አለብን ሲሉ ሙግንናቸውን አሳውቋል። የህወሓት ቡድን ጦርነት ለማስነሳት እየሞከረ እንደሚገኝ ጠቅሰው የፌደራል መንግስቱን ግን ተከላክሏል። አገዛዙ ከሰሞኑ ወደ ትግራይ እያጓጓዘ የሚገኘው የጦር መሳሪያና ሰራዊት ለጦርነት ካልሆነ ለምን ይሆን የሚለውን ጥያቄ ግን ከአዲስ አበባ ሆነው እንዲጠየቁም እንዲመልሱም የሚጠበቅ አይሆንም። የቀድሞ አፈ ጉባኤ የትግራይ ህዝብና ምድር የጦርነት ሜዳ እንዳይሆን መጠንቀቅ አለብን፣ የጥፋት ኃይሎችን መዋጋትም አለብን፣ እኔ ሰላም ይምጣ
ጦርነቱም አቁሙ እያልኩ ነው የሚል ሀሳብም አስከትሏል። ሰላም በትግራይ እንዲሰፍን ችግሩ በህጋዊ መንገድ መፈታትም ካልቻለም የአስቸኳይ ጊዜ አዋጅ መታወጅ አለበትም ይላሉ። ለንግግርና ለሰላም ለድርድርና ምክክር የአስቸኳይ ጊዜ አዋጅ ያሻል የሚለውን የህገ መንግስቱን ድንጋጌ ባያያይዙትም ትግራይ የጦርነት ምድር እንዳትሆን የሚል ምክር የሚያቀርቡት ኬሪያ ወደ ትግራይ ጦር መሳሪያና ሰራዊትን የሚያጓጉዘው አገዛዙንም ተመሳሳዩን ምክር ለግሰውት እንደሆነም አላነሱም። ሌላኛው የአብይ ሚኒስትር አብርሃም በላይ ግን ያስከትላሉ። በእርግጥ እኒሹም ሚሊዮን ገዳይ ሚሊዮን አፈናቃይ የነበረውን ያንን ጦርነት ከ4 ኪሎ ወገን ሆነው ከመሩት ግለሰቦች ውስጥ ናቸው። አሁንም ከኋላ ቀሩ ቡድን ጥሪ ተጠንቀቁ በሚል ማብራሪያ ተከስተዋል። ለብልጽግናው መንግስት ለማስቻል የተሰለፉ የትግራይ አመራሮች እየተበራከቱ መሆናቸውን ተከትሎ ወደ ብልጽግናው ልሳናት ደጋግመው እየተጠሩ ያልሆኑት አብርሃም በላይ በግል ገጻቸው ትናንት ደብረጽዮን ገብረ ሚካኤል አስተላለፉት የተባለውን ጥሪ ተከትሎ ምላሽ ለመስጠት ነው የተከሰቱት። የህወሓቱ ሊቀመንበር የፌደራል መንግስቱን የፕሪቶሪያውን ስምምነት በተኩስ ጭምር ጥሷል በሚል ከሰው እናንበረከካቸዋለን ካሉ አንንበረከክም ሲሉም ገልጸው ለትግራይ ህዝብ ጥሪ ያሉትን አቅርበው እንደነበር ይታወሳል። አብርሃም በላይ ደግሞ ጦርነት በፌደራል መንግስት በኩል ይጀመራል በሚል እያስወሩብን ነው ይላሉ። እንዲህ ያለውን ነገር ውሸት ነው የሚሉት የአብይ ሚኒስትር የሚላላኩት አገዛዝ ጦርነትን ፈጽሞ እንዳላሰበም ያክላሉ። ልክ እንደ ወይዘሮ ኬሪያ ሁሉ እኒሹምም ሰራዊቱ ከኦሮሚያም ከአማራም ከሌሎችም ክልሎች ጭምር እየተሰባሰበም ወደ ሰሜን አቅጣጫ እንዲንቀሳቀስ የሚደረገው ለየትኛው ተልእኮ ነውን የሚለውን ግን አያነሱም። ብልጽግናቸው ላይ ለሚቀርበው ክስ ግን ሰላም ከሰፈንና ተጠያቂነት ከመጣም ፍርሃት ላይ የገቡ የትግራይ ሰዎች ናቸው በማለትም ኃላፊነቱን ይሸሻሉ። ስለ ተጠያቂነት ሽሽትና የጦርነት አማራጭ ማብራሪያ የሚያቀርቡት ደግሞ ድሮን ፈርመው ልከው መነኩሴም ተፈናቃይም ህፃንም ምርኮኛም የሚገድሉ የብልጽግና ሹማምንት በኩል መሆኑ የሚያስገርማቸው ጥቂት አይሆኑም። አብርሃም በላይ ምርጫቸው ሰላም እንደሆነ አንስተው የፌደራል መንግስቱም ሰላምን ለማረጋገጥ ከትግራይ ህዝብ ጎን ነው የሚል መደምደሚያን ያቀርበዋል። ከህዝብ ጎን የቆመ መንግስት እርዳታ ከልክሎ ህዝብን እንዴት በረሃብ እንዲሞት ይፈርዳል? የመንግስት ሰራተኛን ደሞዝ አግዶ እንዴት የህወሓት ሊቀመንበርን ሳይሆን ሰርቶ አደሮችን በችግር አለንጋ ይገርፋል? ሰላምን ለማረጋገጥ የሚሰራ መንግስታቸው ነዳጅ፣ ትራንስፖርትና ሸቀጥን የከለከለው ደብረ ጽዮንና ጓዶቻቸውን ይጎዳሉ በሚል ነውንም? በድሮን ሙዝም ሽንኩርትም ዘይትም ሰርቶ አደር ሹፌርንም የደበደበውስ ሰላምን ለማረጋገጥ ነውን? የሚሉ ጥያቄዎችን ግን አልመለሱም። የሽመልስ አብዲሳ አስተዳደር ወጥተው የነበሩ የፖሊስ አባላት ዳግም እንዲቀላቀሉ ጥሪ ማቅረቡ ተነገረ። ይህ የተሰማው ጀነራሉ የክልሉ የሚሊሻ አባላት ለሀገራዊ ጥሪ ተዘጋጁ ባሉ ተመሳሳይ ሰሞን ነው። የ4 ኪሎ አስተዳደር በቀጣይነት እየተዘጋጀበት እንደሆነ በሚገለጸው ጦርነት የሚማግደው ሰራዊትን ሲያጓጉዝ፣ በኦሮሚያ ክልል ደግሞ የአቶ ሽመልስ አብዲሳን ወንበር ለመጠበቅ የክልሉ የሚሊሻና የፖሊስ አባላት ከወንድሞቹ ከኦሮሞ ነጻነት ጦር ጋር ይዋጉ ዘንድ ዝግጅቶች እየተደረጉ ናቸው። ከሰሞኑ ይህን በግድም በጥቅምም የተሰባሰበ ሚሊሻን የሰበሰቡት የክልሉ ፖሊስ ዋና አዛዥ ጀነራል ድሪባ መኮንን ከአሸባሪ ቡድን ጋር የምትፋለሙት እናንተ ሆናችሁ እያሉ ሲቀሰቅሱም ተሰምቷል። ከዚህም ባሻገር ይህንን የሚሊሻ ኃይል ለሀገራዊ ጥሪ ተዘጋጁ ማለታቸውን መዘገባችንም አይዘነጋም። አሁን የተሰማው መረጃ ደግሞ የክልሉ ፖሊስ ከስራ ለወጡ አባላት ጥሪ ማቅረቡን የሚገልጽ ነው። የኦሮሚያ ክልል ፖሊስ ኮሚሽን በተለያዩ ምክንያቶች ከስራ ተለይተው የነበሩ የቀድሞ አባላቱ በድጋሜ ተቀላቅለው አገልግሎት እንዲሰጡ ጥሪ ስለማቅረቡ የሚገልጽ ማስታወቂያም ተሰራጭቷል። ይህ ጥሪ መደበኛ ፖሊሶችን፣ የልዩ ኃይል አባላትና የቪአይፒ ጥበቃ ክፍሎችን የሚያካተት ሲሆን ምዝገባውን በ1 ሳምንት ጊዜ ውስጥ መጠናቀቅ እንዳለበት ይጠቅሳል። ይህ የኮሚሽኑ ውሳኔ የመጣው የመከላከያ ሰራዊቱ ወደ ሰሜኑ የሀገሪቱ ክፍል ዳግም መሰማራቱን ተከትሎ በክልሉ በሚደረገው ጦርነት የክልሉ ታጣቂዎች እንዲዋጉ በማለም ነው። የብልጽግናው አገዛዝ ዜጎቹን በተለያየ መንገድና አሰላለፍ የማጋደል ጥሪውንም አጠናክሮ ቀጥሏል። ሮይተርስ በብልጽግና መታገዱን አረጋገጠም። ኢትዮ ፎረም ከቀናት በፊት አገዛዙ የዜና ተቋሙን መከልከሉን መዘገቡ ይታወሳል። ይህ በእንዲህ እንዳለ የብልጽግናው መንግስት የቢቢሲ ሙያተኞችን ፈቃድም እስካሁን እንዳላደሰ ተነግሯል። በጉዳዩ ላይ የኢትዮጵያ የመገናኛ ብዙሃን ባለስልጣን ምንጮችን ዋቢ አድርገን ባሰራጨነው ዘገባም ከቀናት በፊት በቅርቡ ዓለም አቀፉ የሚዲያ ተቋም ለሱዳኑ ጦርነትና የብልጽግና ተሳትፎ ያወጣው የምርመራ ሪፖርት ያገዛዙ ሰዎችን ማበሳሸቱ ከተነገረ በኋላ የሮይተርስን
ፈቃድ መከልከሉን መዘገባችን የሚታወስ ነው። የሆኖ ሆኖ የኢትዮጵያ የሮይተርስ የዜና ወኪል ጋዜጠኞችን በሀገሪቱ የመስራት መብትን የብልጽግናው መንግስት እንደነጠቀም የፈረንሳዩ ዜና አገልግሎት ኤኤፍፒ ዘግቧል። በአዲስ አበባ እየተካሄደ ባለው 39ኛው የአፍሪካ ህብረት የመሪዎች ጉባኤ ላይ ለመሳተፍ ለሮይተርስ የተሰጠው ፈቃድ እንደተሰረዘም የዜና ወኪሉ ቃል አቀባይ እንደገለጸለትም ነው ዘገባው የጠቆመው። ከዚህ በተጨማሪ መቀመጫቸውን አዲስ አበባ ያደረጉ 3 የሮይተርስ ጋዜጠኞች በኢትዮጵያ የምዝገባ ፈቃድ እንዳልታደሰላቸውም ቃል አቀባዩ ገልጿል። ሮይተርስ የውሳኔው ገፊ ምክንያቶች ምን እንደሆኑ ግን በዝርዝር አልጠቀሰም። ሁሉም ጋዜጠኞች ኢትዮጵያውያን ሲሆኑም ሮይተርስ ስለ ኢትዮጵያ በሚሰራቸው ዘገባዎች የጀርባ አጥንት እንደነበሩ ግን ኤኤፍፒ ዘግቧል። ሮይተርስ ጉዳዩን እየገመገመ እንደሚገኝና ነጻ ገለልተኛና አስተማማኝ በሆነ መንገድ ስለ ኢትዮጵያ ዘገባዎች መስራቱን እንደሚቀጥል ግን አሳውቋል። የፈረንሳዩ የዜና አገልግሎት በጉዳዩ ላይ ለኢትዮጵያ ባለስልጣናት ያቀረበው ጥያቄ ምላሽ እንዳላገኘም በዘገባው ጠቅሷል። ሮይተርስ ከቀናት በፊት ለሱዳን ፈጥኖ ደራሽ ኃይል ታጣቂዎች በኢትዮጵያ ቤንሻንጉል ጉሙዝ ክልል ማሰልጠኛ መከፈቱን የሚዘግብ ሰፊ ሪፖርትን ይፋ አድርጎ ነበር። ከ2 ሳምንታት በፊት ደግሞ ዋዜማ ሬዲዮ በኢትዮጵያ ያለው የስራ ፈቃድ ከተቆጣጣሪው የመገናኛ ብዙሃን ባለስልጣን በተሰጠው ትዕዛዝ እንደመለሰ ገልጾም ነበር። ባለፈው ታህሳስ ወር ደግሞ የኢትዮጵያ የመገናኛ ብዙሃን ባለስልጣን የዶይቼ ቬለ 2 ዘጋቢዎችን ፈቃድ በቋሚነት ሰርዟል። የቢቢሲ ዘጋቢዎች ፈቃድ እንዳልታደሰም የፈረንሳይ የዜና አገልግሎት ዘግቧል። ብልጽግና የሀገር ውስጥ ሚዲያዎችና ጋዜጠኞችን ገድሎ አስሮ አሳዶና ዝም አስብሎ አሁን ደግሞ የውጭ ሚዲያዎች ላይ አተኩሯል። በግብር የሚመስለው የሻዕቢያውን መንገድ ተከትሎም ለመቅደም የሚሽቀዳደምበት ሁኔታ ውስጥ እንዳለም ይታመናል። የምክር ቤት አባሉ ፍርድ ቤት ሳይቀርቡ ቀሩ። የቀድሞ የሰላም ሚኒስትር ዴታ በፍርድ ቤት የተላለፈውን ትዕዛዝ ጥሶ ማረሚያ ቤቱ እንዳይቀርቡ አድርጓቸዋል። የአብይ አህመድ የግል እስረኛ እንደሆኑ የሚነገርላቸው ታዬ ደንደዓ ዛሬ በፌዴራሉ ከፍተኛ ፍርድ ቤት የልደታ ምድብ ችሎት ሊከናወን በነበረ የፍርድ ቤት ቀጠሮ ላይ ሳይቀርቡ መቅረታቸውን ጠበቃቸው አበራ ንጉስ አሳውቋል። አቶ ታዬ ደንደዓ በችሎቱ ያልተገኙት በአሁኑ ወቅት ባሉበት አባ ሳሙኤል ማረሚያ ቤት የጸጥታ ኃይሎች ካቴና ካልታሰረብህ ወደ ፍርድ ቤት አንወስድን በማለታቸው እንደሆነም ታውቋል። አቶ ታዬ በበኩላቸው ፍርድ ቤቱ ቀደም ሲል በካቴና ሳይታሰሩ እንዲቀርቡ የሰጠው ትዕዛዝ እንዲከበር በመጠየቃቸው እነዚህ ያገዛዙ የጸጥታ ኃይሎች ጋር የምን ፍርድ ቤት ትዕዛዝ በሚል እንዳይወሰዱ ሆኗል። የዕለቱ ዳኞችም ማረሚያ ቤቱ ይህንን ለምን አደረገ ብለው መጠየቃቸው የተሰማ ሲሆን አንድ የማረሚያ ቤቱ ተወካይም ከላይ የመጣ ከፍተኛ አመራሮች ትዕዛዝ ነው፣ አቶ ታዬ ደንደዓ በካቴና ካልታሰሩ ወደ ፍርድ ቤት እንዳይመጡ የሚል ጥብቅ ትዕዛዝ ስለሰጡ ነው ሲሉ ቀሩበት ያሉበትን ጉዳይ በተመለከተ ምላሽ መስጠታቸውም ተነግሯል። የአቶ ታዬ ደንደዓ ጠበቃ በችሎቱ ባቀረቡት ቅሬታም ፍርድ ቤቱ ቀደም ሲል ታዬ የካቴና አለርጂ እንዳለባቸው በማረጋገጡም በጸጥታ ላይ ስጋት እስካልፈጠሩ ድረስ ካቴና እንዳይታሰሩ በዚህም መሰረት እንዲቀርቡ ትዕዛዝ መስጠቱን አስታውሷል። ማረሚያ ቤቱ ይህንን የፍርድ ቤት ትዕዛዝ አለማክበሩ የህግ የበላይነትን መጣስ ነው ሲሉ ሞግሷል። ፍርድ ቤቱም የቀረበውን ቅሬታ ከመረመረ በኋላ ትዕዛዝ አስተላልፏል። የማረሚያ ቤቱ ባለስልጣናት የፍርድ ቤቱን ትዕዛዝ ለምን እንዳላከበሩ እንዲያስረዱም አዟል። አቶ ታዬ ደንደዓ በቀጣይ ቀጠሮ ማለትም ለየካቲት 20 ካቴና ሳይታሰሩ እንዲቀርቡ በድጋሜ ትዕዛዝም ተሰጥቷል። አቶ ታዬ ከዚህ ቀደም በነበረባቸው ክስ የ7 ዓመት ከ2 ወር ጽኑ እስራት ተፈርዶባቸው የነበረ ሲሆን በአሁኑ ወቅት ደግሞ በሆርን ኮንቨርሴሽን ማህበራዊ ሚዲያ ላይ በሰጡት ቃለ ምልልስ ምክንያት ህገ መንግስታዊ ስርዓቱን በኃይል ለመናድ መሞከርና በመከላከያ ሰራዊት ላይ የሐሰት መረጃ ማሰራጨት የሚሉ የተለያዩ ክሶች ቀርበውባቸው ፍርድ ቤት እየተመላለሱ ይገኛሉ። የሶማሊያው ፕሬዚዳንት ጎረቤት ሀገራት እስራኤል ለሶማሌላንድ የሰጠችውን እውቅና ይደግፋሉ ሲሉ ከሰሱ። የሶማሊያው ፕሬዚዳንት ሐሰን ሼህ መሐመድ ስማቸውን ያልጠቀሷቸውን ጎረቤት ሀገራትን ለሶማሌላንድ የተሰጠውን እውቅና ይደግፋሉ በማለት ወንጅለዋል። ፕሬዚዳንቱ ለንደን ውስጥ ለሚታተመው አሽራቅ አልዋሳት ለተሰኘው የአረበኛ ጋዜጣ በሰጡት ቃለ ምልልስ ላይ ሀገራቱ እስራኤል ለሶማሌላንድ የሰጠችውን እውቅና ለራሳቸው ጥቅም ሊያውሉት ይፈልጋሉ በማለት ነው የከሰሱት። ፕሬዚዳንት ሐሰን ሼህ ለዚህ ክሳቸው የትኛውንም ሀገር በስም ያልጠቀሱ ሲሆን አንዳንድ የቀጠናው ሀገራት ይህንን አጋጣሚ የሶማሊያን አንድነትና የቀጠናውን መረጋጋት ለአደጋ አጋልጠው ጠባብና የአጭር ጊዜ ጥቅማቸውን ለማሳካት እየተሯሯጡበት ነው ብለዋል። ለዚህ ክሳቸው የትኛውንም ሀገር በስም መጥቀስ ያልፈለጉት ፕሬዝደንቱ ነገር ግን ይህንን እውቅና አንዳንዶቹ ውስን ጥቅም ለማግኘት የሚያስችላቸው አድርገው ሊመለከቱት ይችላሉ ይላሉ። ባሳለፍነው ታህሳስ ወር ሶማሊያ የራሷ ግዛት አድርጋ በምትቆጥራት ሶማሌላንድ እስራኤል የሀገርነት እውቅና መስጠቷን ተከትሎ በርካታ ሀገራት
ለሶማሊያ ድጋፋቸውን እየገለጹ የእስራኤልን ውሳኔ ደግሞ መኮንናቸው ይታወሳል። ነገር ግን ከሶማሊያ ጎረቤት ከሆኑ ሀገራት መካከል እስካሁን በይፋ ተቃውሟቸውን አሊያም ድጋፋቸውን ያላሰሙት ኢትዮጵያና ኬንያ ናቸው። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።